አነ ከበደ ባላለው በመሬት ልማትና አስተዳደር ቢሮ የሊዝ አፈጻጸምና ክትትል ቡድን መሪ ነኝ። በደንብ ቁጥር 162 2016 ዋና ተልእኮቻችን ጋር ዛምን ይላሉ ከህግ ጋር ተጣቅሰው የሚለውን በተወሰነ መልኩ ለማብራራት እሞክራለሁ። የደንብ በ2016 መጋቢት ወር ነው ጸድቆ የወጣውና የደንብ መነሻው የሊዝ አዋጁ 721/2004 የማስፈጸሚያ ህግ ሆኖ ከአሁን በፊት የነበሩት የማስፈጸሚያ ህጎችን አሻሽሎ አሁን ተግባራዊ ሆኖ እየተገለገልንበት ያለን ማለት ነው። ስለዚህ በዚህ ደንብ አንቀጽ 54 ስለ በሊዝ የሚተዳደሩ ቦታዎችን በተመለከተ የአገልግሎት ለውጥ የሚካሄድበት አግባብ ነው የሚገልጸውና እዚህ ላይ በሊዝ ጨረታ የተገኙትን በውድድር በገበያ ዋጋ የተገኙትን ይዞታዎች ነባር ይዞታዎችና በሰነድ አልባ ወይም ከጋጋው ውጭ በተያዙ ይዞታዎችን የሚገለገሉበት እና በማበረታቻ የተሰጡትን የሚገለገሉበት በሁለት ከፍሎ ያያል። እነዚህ ከማበረታቻ ውጭ በነባር ይዞታ በሰነድ አልባና በጨረታ የተገኙ ይዞታዎች የአገልግሎት ለውጥ ማድረግ ሲፈልጉ ወይም ሲጠበቅባቸው መጀመሪያ ቦታው ላይ የፕላን ዞኒንግ ለውጥ የማያስፈልገው መሆኑ ከፕላን ጋር የሚጣጣም መሆኑ ይረጋገጥና ከዛ በኋላ ቀጥታ አገልግሎት ለውጥ የሚያገኙበት በክፍለ ከተማ ደረጃ በተዋቀረው ተቋማችን ነው። በቅርንጫፍ ጽሕፈት ቤቶች እነዚህ የዋጋ ለውጥ የሌላቸውና በቀጥታ የአገልግሎት ዋጋ ከፍሎ የሚስተናገዱ ናቸው። በሁለተኛው ዘርፍ የተለዩት በማበረታቻ የተላለፉ ይዞታዎች ማለትም በሽልማት፣ በድርድር፣ በምደባ፣ በእጣና በማህበር የተላለፉ ወይም በሪል ስቴት ያው ምደባ ማለት ነው። እሱም የተላለፉ ይዞታዎች ከተማ አስተዳደሩ ለተፈለገው አገልግሎት ዓላማ ኖሮት እነዛ አገልግሎቶች በከተማው የሚፈጥሩት ማህበራዊና ኢኮኖሚያዊ አስተዋጽኦ መሰረት በማድረግ በመበረታቻ ዋጋ ወይም በዝቅተኛ ዋጋ እላፊ ተጠቃሚ ሆኖ በከተማው ያለውን ችግር ለመቅረፍ በሚያስችል መልኩ መንግስት ኮሚትመንት ወስዶ የሚያስተላልፋቸው ይዞታዎች ናቸው። እነዚህ ይዞታዎች በሂደት አገልግሎት መለወጥ